በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ እግዚአብሔር ጸጋውን እጅግ አድርጎ ያበዛላችሁ በክርስቶስ በሚወደው ልጁ በሱ በኩል ማዕረግ የሰጣችሁ በክብር ያስቀምጣችሁ ከምድር እስከ ሰማይ በተዘረጋ መሰላል ወደ ሰማይ እንድትገቡ ቤተሰብ እንድትሆኑ እግዚአብሔር አብ ልጆች ተብላችሁ እንድትጠሩ የሆናችሁ ሁላችሁም እንደምቆያችሁ እግዚአብሔር ይህን ጊዜ እንቻል ስለሰጠን ስሙ ብሩክ ምስጉን ይሁን። ዛሬ ከአንድ ወዳጄ አሜሪካን ሀገር ከሚኖር ሳሚ ከሚባል ወጣት ጋር እየተነጋገርኩ ነበር በስልክ ስለ መንፈሳዊ ጉዳዮች። በአንድ ጉዳይ ላይ አንድ ሀሳብ አነሳልኝ። ሰዎች ሁልጊዜ እንደ ሰውኛ ነው የምናስበው፣ ግን በእግዚአብሔርኛ ማሰብ እንድንችል እግዚአብሔር ቃል እንዴት እንደሚያግዘን እየተናገረ እያስረዳኝ ነበርና ይሄ በጣም ጠቃሚ ሆኖ ስላየሁት ዛሬም ለእናንተ ይህን ሀሳብ ላካፍላችሁ ወድጃለሁ። እንግዲህ በእግዚአብሔርኛ ማሰብና በሰውኛ ማሰብ የሚባሉ ሁለት ነገሮች አሉት። ሰው በመንፈሳዊ ሕይወቱ በሰውኛ ማሰብ በራሱ ሁለት አይነት ዘርፍ አለው። አንደኛው እንደ አንድ ጥሩ ሰው ማሰብ ሲሆን፣ አንደኛው ደግሞ እንደ አንድ ተራ ሰው እንደ ተዋረደ ሰው ሆኖ አስቦ መኖር ነው። የመጀመሪያው ደረጃ እንደ ተዋረደ ሰው ሆኖ መኖር ነው። ሰው የተዋረደ ሆኖ እንዲኖር ራሱን መጣል አለበት። ራሱን በሚያዋረዱት፣ በሚጥሉት፣ ተራ በሚያደርጉት ሰዎችም ሆነ ዓለም እጅ ራሱን ጥሎ መገኘት አለበት። ይህንን ለማድረግ በፍቅር ምክንያት የተገደደን አንድ ሰው መጽሐፍ ቅዱስ ላይ እናነባለን። ይህ ሰው ሶምሶን ይባላል። በመሳፍንት መጽሐፍ ምዕራፍ 16 ላይ ደሊላ ከምትባል አንዲት ፍልስጤማዊ ሴት ፍቅር ይዞት ቀጥታ ቃል በቃል ተራ ሰው የተዋረድክ ሰው የምትሆነው እንዴት ነው እያለች ስታባብለው ልቡ ቆም ብሎ እንኳን በመንገዱ ተራ ሰው እንዴት እሆናለሁ፣ እግዚአብሔር የሰራልኝን ክብር ብኩርና ናዝራዊነት እንዴት ጥላለሁ ብሎ ለማሰብ እንኳን ጊዜ አላገኘም። ምን ያህል ስሜታዊ እንደነበር የምታውቁት። በፍቅር ምክንያት በዚህ ሴት ፍቅር ምክንያት ተራ ሰው የተዋረደ ሰው መሆኑን የፈለገች እንዳለች እንኳን ስትነግረው ምንም አልነቃም፣ አልገባው። መጽሐፈ መሳፍንት ምዕራፍ 16 ቁጥር 5 ላይ ታዩታላችሁ ይህን ቃል። በምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፍ በምን እንደሆነ ወቂ ያለችው እና እሷ የምናልችው ቁጥር 6 ላይ ሶምሶንን ደሊላም ታላቅ ኃይልህ በምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። እንግዲህ ሰዎች በተፈጥሯቸው በክርስቶስ ሳያምኑ በፊት የቁጣ ልጆች ነበሩ። በኋላ ግን ክርስቶስን ካመኑ በኋላ የክብር ልጆች፣ የትንሣኤ ልጆች ሆነዋል። የራሳቸውን ግን ሲጥሉት እንደ ሶምሶን የተዋረዱ ሰዎች መሆን፣ ተራ ሰው መሆን ደግሞ እንዲሁ ለመሆን ይገደዳሉ። እንደ ተራ ሰው የሚያስቡ ሰዎች ራሳቸውን አይጠብቁም፣ በሄዱበት ይወድቃሉ። ሚስጥራቸውን ከእግዚአብሔር ጋር ያላቸውን ህብረት ያፈርሳሉ። ከእግዚአብሔር ጋር ያላቸውን ግንኙነት እንደ ተራ ነገር ይቆጥራሉ። ሶምሶን ላይ የሚታየው ነገር ነው። ከእግዚአብሔር ጋር የመኖር ከእግዚአብሔር ፍቃድ ጋር የማደር ኃላፊነት የተሰጠው ሰው ነው። ይሄ ናዝራዊ ሰው ፀጉሩን የማይላጭ ወይን ጠጅ የማይጠጣ የሞተ የማይነካ ከጋለሞታ ጋር የማይወድቅ እንዲሆን የተሰራ ሰው ነው። ግን በተቃራኒ የሚሄድ ሰው ነው። ወደ ተራ ጎዳና የሚሄድ ሰው ነው እና በዚህ ምክንያት በደሊላ ምክንያት ፀጉሩን ተላጭቶ ኃይሉን አጥቶ ፍልስጤማውያን አይኑን አፍተውት አፍሰውት የፍልስጤማውያን ወፍጮ መጅ ፈጪ አድርገውት ተራ ሰው አድርገውታል። ያን የመሰለ ጀግና እግዚአብሔር ለእስራኤል ታዳጊ ሊያደርገው ያሰበው ጀግና የፍልስጤማውያን መጅ ፈጪ ሆኖ ቀርቷል። እንደ ተራ ሰው የሚያስቡ ሰዎች መጨረሻ ውድቀታቸው እንደዛ ነው የሚሆነው። እግዚአብሔር ልጆች አንዳንዴ ኑሮ እና ተስፋ መቁረጥ እንደ ተራ ሰው እንድናስብ ያደርገናል። በጣም ጠንካራና ጎበዝ ሰዎች፣ አቅም ያላቸው መለወጥ የሚችሉ ለትውልድ መትረፍ የሚችሉ ሰዎች ጠጪና አጫሽ ድራግ ቢወስዱ ራሳቸውን የጣሉ በአግባቡ ማሰብ የሚያቅታቸው ተራ ሰዎች ሆነው ወድቀው እናገኛቸዋለን። ለምንድን ነው ብትሏቸው ተስፋ በመቁረጥ በውስጣቸው ያለውን ቀቢጸ ተስፋ የሚያሸንፉት መንፈሳዊ ኃይል በማጣት የሚወድቁበት ቦታ ነው። ለዚህ ደግሞ ራሳቸውን በመንፈሳዊ ሕይወት የማሳደግ ለራሳቸው ቦታ ያለመስጠት ጊዜ ሰጥተው እንዳይወድቁ ጠንክረው ያለመቆም
ችግር ስላለባቸውና በእግዚአብሔርኛ የሆነው ኑሮ እንደሚጠቅም ባለማሰባቸው ምክንያት በቀላሉ አሁን ባለበት ሁኔታ ውስጥ እናገኛቸዋለን ማለት ነው። እና የእግዚአብሔር ልጆች ሁሌም ቢሆን ምንድነው የምንማረው? እንደ ተራ ሰው መኖርን፣ እንደ ተራ ሰው ማደር፣ እንደ ተራ ሰው፣ እንደ ተዋረደ ሰው፣ ፍጻሜ የወደቀ ሰው መሆንን ማንም አይፈልግም በዚህ ጉባኤ ያለ ሰው። ስለዚህ ተራ ሰው የሚያደርጉንን መንገዶች ሁሉ መዝጋት ይገባናል። የእግዚአብሔር ልጆች ሁል ጊዜ በከበረ ሁኔታ ነው እንደ ሰው እንኳ መኖር፣ እንደ ተራ ሰው ሳይሆን እንደ ሰው እንኳ እግዚአብሔርን የማያውቁ ሰዎች ሆነው ግን እንደ ሰው የሚኖሩ ሰዎች እኮ ደግሞ አሉ። ሁለተኛዎቹ እንደ ሰው እንኳ መኖር፣ እንደ ሰው እንኳ ማሰብ፣ ሰብአዊነት የሚባለው ይጎዳኛል፣ ኃጢአትንም ቢሆን ርኩሰትንም ቢሆን ይጎዳኛል ብሎ እንደ ሰው ማሰብ እንደ ተራ ሰው ከማሰብ እጅግ የሚሻል የሁለተኛው ደረጃ እንደ ሰው ማሰብ ነው። ግን እኛ እግዚአብሔር ልጆች ሕይወትን በሰው ሰውኛ መኖር ስለተለማመድን ሕይወት በሰው ሰውኛ እንዴት እንደሚመራ ማሳየት ወይም ለእናንተ ወይም ለእኛ ማስረዳት አይከብደን። ምክንያቱም የምንኖረው እንደዛ ነው። ለምሳሌ አንድ ችግር ቢገጥመን ችግሮቻችንን በራሳችን ጉልበትና አይምሮ ለመፍታት ነው የምናስበው። እንደ ሰው ስናስብ፣ እንደ እግዚአብሔር ስናስብ፣ በእግዚአብሔርኛ ስናስበው ግን ያን ችግር የሚፈታ ሁሉን የሚችል አምላክ እንዳለ እናስባለን። ለምሳሌ የቤታንያዎቹ ማርያምና ማርታ ለዚህ ምሳሌ ናቸው። ወንድማቸው በታመመ ጊዜ ያደረጉት እንደ ሰው ነው። ናና ድንልን ብለው ልክ ሐኪም ቤት እንደሚወስዱት ወደ ሐኪም ወደ ክርስቶስ መልእክት ላኩ። ጌታ ኢየሱስ ክርስቶስ ደግሞ ወንድማቸው ከሞተ በኋላ መጣ። ከሞተ በኋላ ሲመጣ ተስፋ ቆርጦ አገኛቸው። ምክንያቱም እነሱ እንደ ሰው ነው ከክርስቶስ ጋር የሚኖሩት፣ እንደ ሰው ነው የሚያስቡት። አንዳንዴ በጣም የሚያስገርማቸው ነገር ከእግዚአብሔር ጋር እየኖርን ከእግዚአብሔር ጋር እንደ ሰው መኖር እንፈልጋለን። ሁሉን ከሚችለው ከክርስቶስ ጋር እየኖርን እንደ ሰው መኖር እንፈልጋለን። ለምሳሌ አንድ ሐኪም የሞተን ሰው ሊረዳ አይችልም። ክርስቶስ ግን የሞተን ሰው ሊረዳ ይችላል። ስለዚህ ከክርስቶስ ጋር እንደ እግዚአብሔር በእግዚአብሔርኛ መኖር ያለብን። ከራሳችን ጋር ግን ከሰው ጋር ግን ስንኖር እንደ ሰው ልኖር እንችላለን። አሁን በመንፈሳዊው ዓለም ውስጥ ሁሉን ከሚችለው አምላክ በልዑል መጠጊያ እየኖርን እንደ ሰው መኖር ግን በጣም ልክ አይደለም፣ ነው ማባከን ነው። ማርታ ትናንትና በነበረን የመጽሐፍ ቅዱስ ጥናት ውስጥ ሰምታችሁት ሊሆን ይችላል። በጣም የታገለችው ከክርስቶስ ጋር። አንተ ኖረ ቢሆን ወንድማችን ባልሞተ ነበር፣ ወንድምሽ ይነሳ ስላት፣ አዎ አውቃለሁ በትንሣኤ እንደሚነሳ። የምትናገራቸው ነገሮች ሁሉ እንደ ሰው ነው። አንድ ሰው ትንሣኤ ሞታትን ያምናል፣ እሷም ታምናለች። ትንሣኤ እንደሆነ ኢየሱስ ግን ማመን እንደ እግዚአብሔር ማሰብ ነው። ከሰው ከፍ ብሎ ማሰብ ነው። በእምነት ማሰብ ከሰው ከፍ ብሎ ከሰው ተራ መውጣት ነው። አንዳንዴ እንደዚህ አይነት ታያችሁ፣ እንደ ሰው የምናስባቸው ነገሮች ወቀሳ ያመጡብናል። የእግዚአብሔር ልጆች ሆነን በእምነት መነጽር ሲታይ ድካማችን ወቀሳ ያመጣል። ሞከርኩኝ ጸበል፣ ከዛ በኋላ በቃ አልተሳካም። ሞከርኩኝ እንደ ሰው ነው። አመንኩኝ ግን በእግዚአብሔርኛ ማሰብ ነው። አመንኩኝ በቃ ጠብቀዋለሁ። 38 ዓመት ሙሉ አልጋ ላይ የነበረን ሰው ይጎበኛል ብዬ እየጠበቅኩት ነው ማለት ደግሞ ይሄ እንደ እግዚአብሔር በእግዚአብሔርኛ ማሰብ ነው፣ በእምነት ማሰብ ነው። ሐኪም ቤት ሄድኩኝ፣ መውለድ አትችይም ተባልኩ፣ እዛ ሄድኩኝ። መውለድ አትችይም ተባልኩ፣ እዛ ሄድኩኝ፣ አትችይም ተባልኩ። ይሄ እንደ ሰው ማሰብ ነው። ከዛ እንደገና ጸበሉን ሞከርኩ፣ ትምህርታችሁን ሰምቼ በዛም አልቻልኩ። ይሄ እንደ ሰው ማሰብ በሰውኛ ማሰብ ነው። በእግዚአብሔርኛ ሲታሰብ ግን ሳራ ስንት ዓመቷ ነበረ ስትወልድ? ቤተሰቦች ስንት ዓመት ነበረች ሳራ? እግዚአብሔር አፋችንን እንዲያዘጋን ሳራን እኮ 75 ዓመት ድረስ ነው እንዳትወልድ ያደረጋት። በ45 ዓመት በ38 ዓመት ወይም በ42 ዓመቷ አንድ ሴት ተስፋ ስትቆርጥ ሳራ ምንድን ነው የምትላት? በእግዚአብሔርኛ ማሰብ ይፈልጋል። በእግዚአብሔርኛ ማሰብ በሕይወት ውስጥ እኛ ክርስቲያኖች በእግዚአብሔርኛ እንድናስብ ነው። ሰማያዊ ሐሳብ እንድናስብ፣ ሐሳባችሁ ሰማያዊ ይሁን ይላል እግዚአብሔር ቃል። በእግዚአብሔርኛ ማሰብ፣ ሐሳባችሁ ሰማያዊ ይሁን። ሰማያዊ ሐሳብ ማሰብ ማለት ነው። እግዚአብሔር ይወላችሁ በዋናነት በወንጌል ውስጥ የሚፈልገው ከኛ ዋና
እነዚህን አቤት ጉዳዮች አምነን ተቀብለን እንድንከተለው ነው የሚጠብቀን። ለዛ ነው ከዛ ህይወታችን ተአምራት ያደርገዋል። አንደኛ አባትነቱ እንድናምን በደንብ ጭርስ አድርገን እንድናምን አባቴ 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 ነው ብለን እንድናምን አባዬ ነው እግዚአብሔር ብለን እንድናምን። ሁለት በችሎታው እንድናምን ምንም ነገር አያቅተውም ብለን እንድናምን። ምንም አይሳነውም፣ እግዚአብሔር አይሳነውም፣ አያቅተውም። አልችልም ብሎ የሚዘጋው ነገር የለም። ስለዚህ ምንም ነገር ነው የምችለው እግዚአብሔር ከእኔ ጋር ነው ብለን በእግዚአብሔር ችሎታ ላይ ምን ብዬ ልንገራችሁ በደንብ ድምቅ አድርገን እንድናምን ይፈልጋል። ሶስተኛ በእግዚአብሔር ፍጹም ምሕረት ላይ እንድናምን። ሰዎች ስለሆነ ድካም አናጣ። ኃጢአት አንዳንዴ እያንገላታ ይጥለናል። እግዚአብሔር ይምረኛል ብለን እንድናስብ ይምረኛል። ምሕረቱ ለዘላለም ነው አይደለም። እኔን ልጆቼን ይምራል። ልጆቼን የሰጠኝ ምሕረቱ ለዘላለም ስለሆነ ነው። እኔ እያቃጠልኩት እኔ እያሳዘንኩት ደግሞ እኔን የመሰለው 4-5 ከወለድኩ እግዚአብሔር ምሕረቱ ብዙ ነው ማለት ነው። ይምራል ብለን እንድናምን ነው የሚፈልገው። እነዚህን ምሰሶ የሆኑ አበይት ነገሮች ባመንን ጊዜ ይወላቸው እግዚአብሔር ልጆች ሰማያዊ ይሆናል ኑሯችን። ተአምር የሞላበት ይሆናል ኑሯችን። የቃና ዘገሊላ ሰርግ በክርስቶስ መቻል ላይ ስላመነች ነው ያቺ ሰርግ ቤት ተአምር ያየችው። የኢያኢሮስ ቤት በክርስቶስ ያመነች ጓዳ ስለነበረች ነው ልጃቸው ተነስቶ ቆሞ የተራመደው። ማመንን ስታየው እነዚህ 3 አቤት ነገሮች ማመን ስንጀምር ምን ልበላችሁ፣ በመስሪያ ቤታችን በሉት፣ በንግድ ቦታችን በሉት፣ በስራ ቦታችን፣ በትዳራችን፣ በኑራችን፣ በቤተሰቦቻችን ቤት በሉት፣ በጎረቤቶቻችን፣ በዙሪያችን ባሉ ሰዎች ፊት ሁሉ የሚቀጣጠል እምነት ነው የሚኖረው። ሰዎች እኛን እያዩ እየተቀጣጠሉ ይመጣሉ። በቃ እንደ እሳት ነበልባል ነው የምንሆነው። በእግዚአብሔር ችሎታ ነገሮች የሚሳካላቸው ግጥምጥም የሚልላቸው ሰዎች ነው የምንሆነው። በእግዚአብሔር እኛ መኖር እንጀምራለን ማለት ነው። ያኔ ጴጥሮስ የመለኮቱ ባህሪ ተካፋዮች ሆናቸዋል የሚለን ቃል ይፈጸማል። መለኮቱ አምላካዊነቱ ማለት ነው። ችሎታ ነው። መለኮቱ ምሕረት ነው፣ መቻል ነው፣ መከናወን ነው። ይህንን ትልቅ የተስፋ ምዕራፍ ምንኖረው ያደርገናል እና በእግዚአብሔርነት በማሰብ በእግዚአብሔርኛ በማሰብ በእግዚአብሔርኛ ዓለም በመኖር ተአምር የሆነውን ኑሮ መኖር መቻል መጀመር አለብን። እንግዲህ እግዚአብሔር ልጆች እንደ ሰው ማሰቡ ቀላል ነው። ቅድም እንደተባለው ነገሮችን ሁሉ በሰው ሚዛን መመዘን፣ በሰው አቅም በራስ አቅም መመዘን። በራስ አቅም የተመዘነ ከሆነ አልዓዛር መቃብር ውስጥ ነው የሚወድቀው። ሰው በራስ አቅሙ ከመዘነ ሉቃስ ቀለዮጳ ኤማሁስ ነው ኑሯቸው፣ መመለስ ነው ወደኋላ። በራስ አቅም የሆነ ሁሉ ሳራ በራስ አቅም ከሆነ የምታስበው መሀል ላይ አጋርን ታስከበረች፣ እስማኤል ይወለድና ቤቱ ይበጠበጣል። ሁሌ በራስ አቅም ስናስብ ችግር ነው የምንፈጥረው። በሰው ሰውኛ ምንኖረው ኑሮ የእግዚአብሔር ልጆች ተብለን ተጠርተን ስናበቃ በሰው ሰውኛ ምንኖረው ኑሮ ሁልጊዜ ምቾት አልባ ኑሮ ነው የሚሆነው። ጥያቄ ብቻ የሆነ ኑሮ ነው የሚሆነው። ጥያቄ ብቻ። ይህ በደንብ ማሰብ አለብን እግዚአብሔር ልጆች እና እንደ ሰው እያሰብን በሰው ሰውኛ ለመኖር ትልቁ ደግሞ ችግራችን የምናቀርበው ምክንያት ስጋ ለባሽ አይደለው ሰው አይደለው ነው የምንለው። አገራችሁ በሰማይ ነው፣ በሰማይ ስፍራ በመንፈሳዊ በረከት ተባርካችኋል። ግን ምንለው ምንድነው? እኛ ሰው አይደለው ስጋ ለባሽ እኮ ነኝ እንላለን። የሚያምነው እኮ ስጋ አይደለም፣ የሚያምነው እኮ መንፈስ ነው። የሚያምነው እኮ በውስጣችን ያለች ነፍስ ነች፣ ፍቃድና እውቀት ነች የምታምነው። ለስጋ ለምን እንሰጠዋለን? ስጋ እኮ መሳሪያ ነው። በቃ ፍቃዳችን፣ ነፍሳችን፣ መንፈሳችን የሚለውን ነገር ተግባራዊ ያደርጋል። ስጋን ከፍ አድርገን ይዘነው ልንበር እኮ ነው
ሕያዊት ነፍስ የተሰጠችን ያን ስጋ የሚባለውን ማንነት እንዲቀድሰው፣ ከፍ እንዲያደርገው፣ እንዲያከብረው ነው። ትናንትና የምናደንቃቸው አባቶች በስጋቸው እኮ እግዚአብሔርን ያከበሩት። ሳራ በስጋዋን የወለደችው፣ በማህፀኗም ልጅ የወለደችው። ማህፀኗ ልጅ እንዲሸከም በ75 ዓመት የረዳት የመንፈሷና የነፍሷ እምነት ነው። ስለዚህ እግዚአብሔር በእኛ ውስጥ ሲሰራ በመንፈሳችንና በነፍሳችን ውስጥ ያው ሰዎች 3 አካል አለን። ስጋ አለን፣ ነፍስና መንፈስ አለን። መንፈስ የሚባሉ ከእግዚአብሔር ጋር የምንገናኝበት መገናኛው ነው። ነፍስ ደግሞ ፈቃዳችን፣ እውቀታችን፣ ምርጫችን ነው። ስጋ ያው ስጋችን ነው። መንፈስ ከሚሰጠው መረጃ ተነስቶ፣ መንፈስ ከሚያሳየው ምልከታ ተነስቶ እውቀት፣ ፍቃድና ሀሳብ ይቀደሳል። ነፍስ በእግዚአብሔር እኛ ለመኖር ውሳኔ ትወስናለች። ያን ጊዜ ስጋን ተሸክማው ትሄዳለች ማለት ነው። የሞተው ስጋ የሞተ እንኳን ማፀን ልጅ መሸከም ይችላል። መቃብር ገብቶ ተገንዞ የተቀበረ ስጋ ተጠርቶ ይወጣል እንደገና እንደ አልዓዛር ውጣና ተብሎ። ስለዚህ በእግዚአብሔርኛ ስንኖር ነገሮች እንደዚህ አይደሉም። በስጋኛ በሰው ሰውኛ መኖር ነው። ቅድም እንዳልኩት ወደ ቶሎ እያሉ ወደ 4 ነጥብ የሚያስኬደን በቃ ወደ 4 ነጥብ ቶሎ ነው የምንዘጋው ጉዳዩን እና ቀጣይነት ያለው ቅድም እንደተባለው አበይት የሆኑት እነዚያን 3 ጉዳዮች የእግዚአብሔርን አባትነት፣ የእግዚአብሔርን ችሎታና የእግዚአብሔርን ምሕረት በማመን የሚበረታ ሰው ለመሆን ቆርጠን መነሳት አለብን። ሕይወታችን ተአምራት ትሆን ዘንድ፣ ኑሯችን በተአምራት ትሞላ ዘንድ፣ ቤተክርስቲያናችን፣ ጉባኤያችን በመከናወን በመድመቅ በተአምራት በስራ በፍሬ ይገለጽ ዘንድ እነዚህን አበይት 3 ነገሮች በማመን እግዚአብሔርኛ ኑሮ መኖር መጀመር አለብን። የተጠራ ነው ብቻችንን እንሆን አይደለም። የእግዚአብሔር ቃል ሰው ብቻውን ይሆን ዘንድ መልካም አይደለም ብሏል። ብቻችንን ሆነን ዓለምን አጎሳቅለናታል። ሞትን ወደ ዓለም ጠርተናል። አሁን ከእግዚአብሔር ጋር በመኖር እግዚአብሔርኛ ኑሮ እንድንኖር ተፈልጓል። ስለዚህ ልጁን ወደ ዓለም ላከ ክርስቶስ። ሰማይ ችሎት የወሰነው ውሳኔ ከእግዚአብሔር ጋር መኖር ለኛ እንዲሆን፣ እግዚአብሔርኛ እንድናስብ፣ እንደ እግዚአብሔር ሐሳብና ፍቃድ እንድናድር፣ በተአምራቱ እንድንገባ እንድንወጣ ታስቦ ወደ ዓለም መጥተናል እግዚአብሔር ልጆች እና ይህንን ትልቅ ነገር በደንብ እንድናስብ ያስፈልጋል። ትልቅ ክብር ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ጽፎታል። ሲላምብላችሁና ትምህርቱን ላጠቃል። ኤፌሶን 1:3 በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ አምላክ አባት እግዚአብሔር አብ ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንደሆን ዘንድ በክርስቶስ መረጠን። ይህ አንደኛው ስጦታ ነው። በሰማይ ስፍራ መንፈሳዊ በረከት ባረከን። እንደገና ዓለም ሳይፈጠር አስቀድሞ ገና ቅድመ ዓለም ማለት ነው በፊቱ ቅዱሳንና ነውር የሌለብን እንሆን ዘንድ በኢየሱስ ክርስቶስ ውስጥ አየን ነው። ኃጢአተኞች ነን፣ ግን ነውር የሌለባቸው ሆነን እንቆጠር ዘንድ በክርስቶስ ውስጥ እኛን አየን፣ ዓለም ሳይፈጠር በፊት። ሁለተኛ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ክርስቶስ የጽድቅን ስራ ስለሰራ በሱ ስራ ምክንያት እኛ የእግዚአብሔር ልጆች ልንሆን አስቀድሞ ተወሰነ። ሶስተኛው ስጦታው ነው። እንደገና አራተኛው ስጦታ በውድ ልጁም እንደ ጸጋው ባለጠግነት መጠን በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛችንን አገኘን፣ እርሱም የበደላችንን ስርየት። ኃጢአተኞች ነበርን። አራተኛው ስጦታ በውድ ልጁ ቤዛነት ወይም ምትክ መዋችነት ምክንያት በደሙ ምክንያት ኃጢአታችንን ይቀራለን፣ አሰረልን፣ ለወጠልን ማለት ነው። አሰረየልን። ጸጋውን በጥበብና በአእምሮ ሁሉ አበዛልን። እንደገና ደግሞ ጸጋውን አሁን የምንማረውን የምናውቀውን የምንረዳውን ከፍ ያለ እውቀት በጸጋው ብዛት ጥበቡንና በአእምሯችን ውስጥ ያን ጥበብ አፈሰው ማለት ነው። በክርስቶስ ለማድረግ እንደወደደ እንዳሳበው የፈቃዱን ምስጢር አስታውቆናል። ይህ ሁሉ የሆነው ክርስቶስን ስላመንን በክርስቶስ በኩል ሐሳቡ ይሄ እንደሆነ ግልጽ አድርጎ ነገረን። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ወይም የዘመን ሲፈጸም ወይም የዘመኑ መጨረሻ ላይ የሚያደርገው ሐሳቡ
በሰማይና በምድር ያለውን ሁሉ በክርስቶስ መጠቅለል ነው እና ሁላችን በኢየሱስ ክርስቶስ ተጠቅልለን ወደ ሰማይ የመግባት ክብር ሰጠና እግዚአብሔርኛ ኑሮ ማለት ይሄ ኑሮ ነው እና እንደ ሰው ሰውኛ የምንኖር ሰዎች ይሄ ኑሮ ሊሰለቸን፣ ይሄ ኑሮ በቃ ልንለው ይገባናል። እንደ ተራ ሰው የምንኖር ሰዎች ፈጽሞ ልክ እንዳይደለን ሊገባን ይገባል። በዚህ ውስጥ ትልቅ ነገር እንደተማረን ተስፋ አደርጋለሁ። እግዚአብሔር ምን አስተማራችሁ? እስቲ ያሰባችሁን ጻፉ። እግዚአብሔር ቸርነት በሁላችሁ ላይ ይሁን። የክርስቶስ ጸጋ ይብዛላችሁ። የእመቤታችን በረከት፣ የመላእክት ጥበቃ አብሮን ይሁን። አጋፔን ሰብስክራይብ አድርጉ፣ ላይክ አድርጉ። ትምህርቱን ስታነጹበት አካፍሉት። ብዙ ክብር፣ ብዙ ጸጋ ላችሁ ይሁን። ሰላም ሁኑ።